ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እነሆ ተገኘን። ዛሬም ዕለተ አርብ የማንቸስተር ዩናይትድን የተመለከቱ አሁናዊ እየተሰሙ ያሉ በርከት ያሉ መረጃዎች አሉ። እነኛን መረጃዎች ልናደርሳችሁ ነው የተገኘ ነው። የዩናይትድ ሴቶች ቡድን ትላንት በሻምፒዮንስ ሊግ አትሌቲኮ ማድሪድን እንዲሁ አሸንፈው አንድ ለየት ያለ ነገር አድርገዋል። እሱን እነግራችኋለን። እንዲሁም ትላንት ከእንግሊዝ ፕሪምየር ሊግ አንድ ቀሪ ጨዋታ ጋር በተያያዘ እንደው ከዩናይትድ ጋር የሚያያዙና ሊወራባቸው የሚችሉ መረጃዎች አሉ ከአንዳንድ የብሬንትፎርድ ተጫዋቾች ጋር እያይዘን እሱንም ነገር እንዲሁ እናየዋለን። የሰር ጂም ራትክሊፍ በአስተያየት አሁን ቁጣ መቀስቀስ ባልፎ እንዲሁ ተጫዋቾቹ ጋር ደርሷል። ጉዳዩ ክለቡንም አሳስቦታል ተብሏል እና ራትክሊፍ ከእግር ኳስ ሁሉ ሊገለሉ ይችላሉ፣ ቅጣት ሊደርስባቸው ይችላል ተብሏል። የዩናይትድን ቀጣይ ቋሚ አሰልጣኝ በተመለከተ አሁን ቶማስ ቱኸል ከዝርዝሩ ውጭ ሆኗል። አንቸሎቲም ከዝርዝሩ ውጭ ሆነዋል። የዩናይትድ የአሰልጣኞች ቅጥር አሁን አማራጭ በጣም እየጠበበ መጥቷል። ስለዚህም የምንላችሁ ነገር ይኖራል። ዩናይትዶች የቤኔፊካውን የ17 ዓመት ታዳጊ ሊያስፈርሙት ፉክክር ላይ እንደሆኑ ተገልጿል። ልጁ ማን ነው? ይሄን መረጃ እናደርሳችኋለን። እንዲሁም ሁለት የዩናይትድ ሌጀንድ ተጫዋቾች ዩናይትድ የትኛውን አማካይ ማስፈረም አለበት ስለሚባለው ጉዳይ የሰጡት አስተያየት፣ ስለ ካርሎስ ባሌባ ምትክ ተብሎ ስለተያዘው ልጅም ዜና አለን። እንዲሁም ስለ ሃሪ ማጓየር አዲስ ኮንትራት መፈረም የምናወራችሁ የዜናችን አካል ናቸው። ቤተሰቦቻችን በጣም እየተገዛገዛችሁ ነው ሰሞኑን። የዩቲዩብ አልጎሪዝምም እንደ ቀድሞ አይደለም። ቤተሰቦቻችን ብዙ ሰው ጋር እያደረሰ አይደለም ቪዲዮዎችን። አይ ቲንክ የኛ ብቻ አይመስለኝም። ብቻ ግን እናንተ ያላችሁት የምትሰሙን የመጣችሁት ቪዲዮ ላይክ ብታደርጉ እና ሼር በማድረግ እንዲሁም ኮሜንት በማድረግ ብታግዙን ብዙ ሰዎች ጋር እንዲደርስ ስለሚያደርግ ይሄን እንድታደርጉ እንጠይቃችኋለን። አብራችሁን ሁሉ ቤተሰቦች መልካም ቆይታ። በአውሮፓ ሻምፒዮንስ ሊግ የሴቶች ጨዋታ ትላንት ተደርጎ ነበር እና የዩናይትድ የሴቶች ቡድን ከሜዳ ውጭ ወጥተው ነው ትላንት የአትሌቲኮ ማድሪድ ሴቶች ቡድንን ገጥመው 3-0 በሆነ ውጤት ማሸነፍ የቻሉት። በጣም ጥሩ ፐርፎርማንስ ነበራቸው። ያስቆጠሯቸው ጎሎችም በጣም ግሩም ነበሩ እና የዩናይትድ ሴቶች ቡድን የስድስተኛ ተከታታይ ጨዋታቸውን ሲያሸንፉ ነው በሁሉም ውድድሮች ከተመለከትን። በወንዶቹ የዩናይትድ ቡድን እንግዲህ 5 ተከታታይ ጨዋታ ማሸነፍ ሳይችል ቀርቶ ጉዞ በዌስትሃም ዩናይትድ መገታቱ ይታወቃል። በዛ ምክንያት ይሄ ፀጉሬን አልቆረጥም ያለው ሰው እንዳልተቆረጠ እናስታውሳለን። ትላንት ስድስተኛ ተከታታይ ድላቸውን ካስመዘገቡ በኋላ በሁሉም ውድድሮች የሴቶቹ ቡድን ተጫዋቾች ደስታቸውን ፀጉራቸውን በመቆረጥ በሚመስል መልኩ በመግለጽ እንግዲህ ይሄን የዩናይትድ ደጋፊ ለማስታወስ ሙከራ አድርጓል። እሱ ግን ቤት ያደረገውና አሁን እየቆመረ ያለው በወንዶቹ ብቻ ነው፣ በሴቶቹ ባለመሆኑ ምክንያት እሱም አይቆርጥም። ሴቶቹ ግን በዚህ መልኩ ደስታቸውን ገልጸውበታል። ትላንት አሸንፈው ማለት ነው። በጣም ጥሩ ጉዞ ላይ ነው እያደረጉ ያሉት። በነገራችሁ ላይ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ተሳትፏችን ነው በዩናይትድ እግር ኳስ ክለብ ታሪክ በሴቶች በሻምፒዮንስ ሊግ ስንሳተፍ። ግን በጣም 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 ጥሩ ውጤት እያስመዘገቡ ነው ያሉት እንስቶቻችን። ትላንት አሸንፈዋል። ወደ ልዩ ልዩ ዜናዎቻችን እንለፍ ቤተሰቦች። ዛሬ አጠር ለማድረግ እሞክራለሁ። የማይክል ካሪክን ጉዳይ እንመልከት። በመጀመሪያ ጃንዋሪ ወር የፕሪሚየር ሊጉ ምርጡ አሰልጣኝ በሚል ሚካኤል ካሪክ ተመርጧል። ቤተሰቦች ይሄ እንግዲህ ይገባዋል። ምክንያቱም የማንቸስተር ዩናይትድ አሰልጣኝ ብቻ ስለሆነ ብቻ ሳይሆን ጥሩ ጥሩ የሆኑ ቲሞችን እንዲሁ ማሸነፍ ችሏል። በእርግጥ ከሌሎች እጩ የሆኑ አሰልጣኞች ይልቅ ሁለት ትልልቅ ጨዋታዎችን ብቻ ነው ጃንዋሪ ያሸነፈው። የአርሰናል እና እንዲሁ የማንቸስተር ሲቲ ውጤትና ድል ለዚህ እንዳበቃው ይታመናል። ግን ብዙ ጊዜ እለዋለሁ የዩናይትድ ተጫዋች ወይንም እንደው አሰልጣኝ እጩ ሆኖ ይቅረብ እንጂ በፕሪሚየር ሊጉ በየሳምንቱ ምርጥ ሆኖ የመመረጥ እድሉ በጣም ሰፊ ነው ብዬ እናገራሉ ብዙ ጊዜ። ምክንያቱም በድምፅ ነው የሚሰጠው። ይሄ ቮት እንግዲህ ሲቆጠር ነው መጨረሻ ላይ ማን ይበልጥ ቮት ድምፅ አገኘ ተብሎ የሚወሰኑ። አይ ቲንክ የተወሰነ ድምፅ የፕሪሚየር ሊጉ አካል ሊኖረው አይኖረው እርግጠኛ አይደለሁም። ቤተሰቦች ግን ድምፅ እንደሚሰጥበት በደጋፊው አውቃለሁ። ስለዚህ ደጋፊው ብዙ ጊዜ ድምፅ እንዲሰጥ ከተደረገ ደግሞ የዩናይትድ ተጫዋቾች ወይም አሰልጣኞች እጩ ሆነው ከቀረቡ ማሸነፋቸው የሚጠበቅ ነው። ይህም ሲጠበቅ ነበር። ካሪክና ትልልቅ አሰልጣኞችን በመብለጥ ነው እንግዲህ ይህን ሽልማት ማግኘት የቻለው። የቼልሲውን እንዲሁም የበርንማውዙን አሰልጣኝ ሁሉ ሳይቀር በማሸነፍ በሁለት ጨዋታ ብቻ የፕሪሚየር ሊጉ የጃንዋሪ ወር ምርጥ አሰልጣኝ ተብሎ ነው ካሪክ መመረጥ የቻለው።
በ2006 አሚን በ2026 ላይ የሚያስገርመው ማንቸስተር ዩናይትድ በጣም ትልቁን ነጥብ የሰበሰበ ቡድን ነው። በነገራችሁ ላይ በፕሪሚየር ሊግ 14 ነጥቦችን ዩናይትድ መሰብሰብ ችሏል እና የፕሪሚየር ሊጉ የደረጃ ሰንጠረዥ 2026 ከገባ ከአዲሱ ዓመት በኋላ ቢያዝ ኖሮ በተደረጉ ጨዋታዎች ዩናይትድ የደረጃ ሰንጠረዡን ይመራ ነበረ። ቼልሲ 13 ነጥብ ሰብስቧል። በአንድ ነጥብ ብቻ ነው ከዩናይትድ ያነሰው። ማንቸስተር ሲቲ 11 ነጥብ ሲሰበስብ አርሰናል 9 ነጥብ ብቻ በመሰብሰብ አራተኛ ደረጃ ላይ ይቀመጥ ነበረ። ሊቨርፑልና አስቶን ቪላ 8 ነጥብ 2026 አዲሱ የፈረንጆች ዓመት ከገባ በኋላ የሰበሰቡ ክለቦች ናቸው። እንደው እዚህ ጋር ካነሳ ነው አይቀር እንግዲህ ዩናይትድ ውጭ ቢሆንም ግን ከዩናይትድ ጋር ብዙ የሚያነካኩ ነገሮች ያሉት ጨዋታ ይመስላል። በተለይ ትላንት ብሬንትፎርድ 2 ነጥብ በጣም ውድ የሆነች 2 ነጥብ ጣለ ብለን የምንናገርበት ጨዋታ ተካሂዷል። ይሄን ጨዋታ እንዲሁ በትንሹ ለመዳሰስ ለመቃኘት እንሞክር። ቤተሰቦች ብሬንትፎርድ ከአርሰናል ጋር አቻ በሆነ ውጤት ያጠናቀቀውን ጨዋታ እንደተመለከታችሁ ተስፋ አደርጋለሁ። በዚህ ጨዋታ ላይ አርሰናል እንግዲህ ሲጠበቅበት የነበረው ይሄ አባዜ ያለ የፕሪሚየር ሊጉ ጨዋታዎች ሊጠናቀቁ ጥቂት ጨዋታዎች ሲቀሩ በተለይ ወደ 10 ምናምን ጨዋታዎች ሲቀሩ ነጥብ የሚጥልባቸው ጨዋታዎች በጣም ይበረታሉ እና አሁን ዘንድሮ አርሰናል ሁለተኛ ሆኖ የጨርሶ የሚለው ነገር በጣም እየተጠናከረ መጥቷል። ይሄ ጉዳዩ ማለት ነው። 6 ያለፉትን የፕሪሚየር ሊግ ጨዋታዎች ብትመለከቱ እንደው ጨዋታውን ከፕሪሚየር ሊጉ ፉክክር አንጻር እንደተመለከታችሁት ስለመገመት ነው ይሄን ሀሳብ በዚሁ እግረ መንገድ ያነሳሁት። ከዚህም ጋር ከዩናይትድ ጋር የሚያዝ ነገር ስላለ እሱንም ልነግራችሁ ስላሰብኩ ነው። ለምሳሌ ባለፉት 6 ጨዋታዎች ላይ አርሰናል አቻ ወጥቷል ከብሬንትፎርድ ጋር ትላንት፣ እንዲሁም ሰንደርላንድን አሸንፈዋል፣ ሊድስ ዩናይትድን አሸንፈዋል። እነኝን 2 ድሎች ያገኙት ደግሞ በዩናይትድ ከተሸነፉ በኋላ ነው በሜዳቸው። ከዛ በፊት ግን 2 ተከታታይ ጨዋታ ድሮ ነው ያደረጉት ከኖቲንግሃም ፎረስት ጋር እንዲሁም ከሊቨርፑል ጋር ድሮ አድርገዋል ማለት ነው። ከ6ቱ ጨዋታ 2ቱን አቻ በመውጣትና 2ቱን በማሸነፍና 3ቱን አቻ በመውጣት ከዛ አንዱን በዩናይትድ በመሸነፍ አርሰናሎች ማግኘት ከነበረባቸው 18 ነጥቦች የሰበሰቡት 9 ነጥብ ብቻ ነው። 9 ነጥብ አምክኗል ማለት ነው እና ይሄ ምን ያህል የፕሪሚየር ሊጉ ፉክክር በጣም ክፍት እንደሆነ እያንዳንዱ ቲም የማይናቅ እንደሆነ በየትኛውም ሰዓት የትኛውም ቡድን በሊጉ ነጥብ ሊያስጥል እንደሚችል ትልቅ ትምህርት የሰጠ ነው። ኦፍኮርስ ከወልቭስም ጋር ባደረጉት ጨዋታ እጅግ ተቸግረው በኦን ጎሎች እንዳሸነፉ እናስታውሳለን። አሁን ይህን ጨዋታ ያነሳሁት ለምንድነው? ቤተሰቦች ያው ስለ ኢጎር ቲያጎ ላወራ ነው። ትላንት ስለዚህ ልጅ አንድ ሀሳብ እንዲሆን አንስቼ ነበር ዩናይትዱ የአጥቂ መስመር ተጫዋች ብሪያን እምቦሞ ጋር በማያያዝ ብሬንትፎርዶች ምን ያህል ጥሩ ቢዝነስ እየሰሩ እንደሆነ ብሪያን እምቦሞ ለዩናይትድ በ72 ሚሊዮን ፓውንድ ከሸጡ በኋላ ይህን ተጫዋች ከቤልጅየም ነው ያስፈረሙት እና 30 ሚሊዮን ፓውንድ እንኳን በቅጡ አይሞላም ያመጡበት ገንዘብ ማለት ነው። እምቦሞን በ70 ሸጡ። ይህን ልጅ ደግሞ በ30 ሚሊዮን ፓውንድ አካባቢ ያመጡት። ትላንት በ92ኛው ደቂቃ ፍጹም ያለቀለት ኳስ አርሰናልን ድል የሚያደርጉበት አግኝቶ ሳይጠቀምበት ቀርቷል፣ አምክኗል። ትላንት ቀኑ የነበረ አይመስለኝም። ቤተሰቦች ጥሩ ጎል የማግባት እድሎችን ሙከራ ሲያደርግ ነበር፣ ግን በመጨረሻዋ ደቂቃ ላይ የተገኘችዋን ጎል ማምከኑ ትላንት የሚያስቆጭ ነበር። ለማንኛውም ይሄ አጥቂ በማንቸስተር ዩናይትድ ፍቅር የወደቀ እንደሆነ ትላንት ማውራቱ ነው እንግዲህ ትልቁ ዜና ቤተሰቦች። ይሄ ሰው እግር ኳስን መጀመሪያ እንደዚሁ ፍቅር አልነበረኝም እና እየወደድኩት የምጫወተው ነገር አልነበረም ብሏል። ወንድሜ የማንቸስተር ዩናይትድን ጨዋታ እስኪያሳየኝ ድረስ ብሎ ነው የተናገረው። በሳምንቱ መጨረሻ ላይ ወንድሜ የዩናይትድ ደጋፊ ነው፣ የማንቸስተር ዩናይትድን ጨዋታ ይመለከታል። በግድ እነኚህን ጨዋታዎች እንድከታተል እንድመለከት ያደርገኝ ነበር ብሎ ነው የሚገልጸው ከወንድሙ ጋር ማለት ነው እና ቲያጎ ሲናገር ምን ብሎ ነው የሚያስረዳው? ሁል ጊዜም ቢሆን ፕሮፌሽናል እግር ኳስ ተጫዋች የመሆን ምኞት የለብኝም ነበር ይላል። በፍጹም ይሄን እሆናለሁ በዚህ ደረጃ እጫወታለሁ ብዬ አሁን አላስብም ነበርም። ነገር ግን ወንድሜ ስለ እግር ኳሶች ያወራኝ ነበር ብዙ ጊዜ እና ፕሪሚየር ሊግ ጨዋታዎችን በተለይ በሳምንቱ መጨረሻ እንድመለከት ያደርገኝ ነበር። በተለይ የዩናይትድን ጨዋታዎች በብዛት አብረን እንመለከት ነበረ ሲል ነው የተናገረው። ከዛ ጊዜ ጀምሮ ስለ ማንቸስተር ዩናይትድ በጣም ቅርብ ሰው ሆኛለሁ።
የማንቸስተር ዩናይትድን ጨዋታዎችም እንዲሁ እየተመለከትኩ አድጌያለሁ። ለዩናይትድም እንዲሁም ለእግር ኳስ ያለኝ ፍቅር እየጨመረ መጣና ከዛች ሞመንት ጀምሮ ነው ትልቅ ፕሮፌሽናል እግር ኳስ ተጫዋች ለመሆን የተመኘሁት ሲል ነው የሚናገረው ማለት ነው። እና ለቴንቲ በሰጠው ቃለ መጠይቅ ላይ እንግዲህ በግልጽ ነው ይሄ የአጥቂ መስመር ተጫዋች ኢጎር ቲያጎ ለዩናይትድ ጥሩ ስሜት እንዳለው ኦልሞስት በሌላ አነጋገር ዩናይትድ ደጋፊ እንደሆነ በይፋ ወጥቶ የተናገረው ማለት ነው። እንግዲህ ማንቸስተር ዩናይትዶች ምናልባት ቀጣይ ሰመር ላይ አጥቂ የሚፈልጉ ከሆነ ለቤንጃሚን ሸሽኮ እንዲሁ ከቨር የሚያደርግና ልምድ ያለው ጥሩ ተጫዋችን የሚፈልጉ ከሆነ በፕሪሚየር ሊጉ ይሄ ተጫዋች ውጤታማ መሆን እንደሚችል ስላሳየ ሊያዘዋውሩት ዩናይትዶች የሚጥሩ ከሆነ የማግኘት እድል እንዳላቸው በዚህ አስተያየቱ ጠቁሟል። የዩናይትድ ደጋፊነቱን ነው ያሳየው ማለት ነው። 1 ሜትር ከ90 ነው ቁመቱ የሚረዝመው። ታውቃላችሁ ቤተሰቦቻችን የ9 ቁጥር ማሊያን ለብሶ ነው የሚጫወተው። የእግር ኳስ ህይወቱን ስናይ በክሩዜሮ ነው በብራዚል የጀመረው። የእግር ኳስ ፕሮፌሽናል ኬሪየሩን የጀመረው ራሱ ታውቃላችሁ ቤተሰቦች የማይታመን ነው። በ2020 ላይ ነው የጀመረው። የዛሬ ኦልሞስት 5 ዓመት አካባቢ ነው ፕሮፌሽናል የእግር ኳስ ኬሪየሩን ስታርት አድርጎ የጀመረው ማለት ነው። በጣም ቅርብ ጊዜ ነው እንግዲህ 2020 ማለት ከዛ ወደ ሉዶጎሬትስ አበላ ወደ ቡልጋሪያ ማለት ነው በ2022 እዛ ቆየ እስከ 2022 ድረስ ማለት ነው እና የሀገራቸውን የቡልጋሪያ ሊግ ሻምፒዮን እንዲሆኑ ረዳ። ከዛ ወደ ክለብ ብሩዥ ነው ያበራው። ወደ ቤልጅየም አመራ። በጃንዋሪ ሚን በ2023 ነው የተቀላቀለው። ከዛ 29 ጎሎችን በ55 ያህል ጨዋታዎች ያስቆጠረላቸው የዩኤፋ የአውሮፓ ኮንፈረንስ ሊግ የታዳጊዎች ምርጥ ተጫዋች በሚል መመረጥ ያስቻለውን ብቃት እዛ አሳየ። ከዛ ነው ማለት ነው እንግዲህ ከቤልጅየም ወደ ብሬንትፎርድ ያመራው ማለት ነው። ለብሬንትፎርድ የፈረመው አይ ቲንክ በብሪያን ምቦሞ መልቀቅ ምክንያት አይደለም፣ በ2024 ነው። በ30 ሚሊዮን ፓውንድ ብቻ ነው እንግዲህ የረዥም ዓመት ኮንትራት ፈርመው መቀላቀል የቻለው። በተለይ ብሪያን ምቦሞ ከለቀቀ በኋላ ነው በብሬንትፎርድ የመጫወት ድል አግኝቶ የእሱን ቦታ በአግባቡ መተካት የቻለው ይሄ የአጥቂ መስመር ተጫዋች። ለማንኛውም የዩናይትድ የልብ ደጋፊ ነኝ ሲል እግር ኳስን እንዲወድ ያደረገው ማንቸስተር ዩናይትድ እንደሆነ አስተያየቱን ትላንት በዛ መልኩ ሰጥቷል። ግን እኔ እንደው ከብሬንትፎርድ ተጫዋቾች ሰሞኑን ከዚህ አጥቂ ይልቅ ስሙ ወደ ዩናይትድ ሊዛወር ይችላል ሊመጣ ይችላል ተብሎ ሲነገርለት የቆየውና የዩናይትድ የዝውውር ኢላማ የሆነው ሚካኤል ካዮዴ ትኩረቴን ስቦታል። ይሄ የቀኝ ተመላላሽ ተከላካይ መስመር ተጫዋች የዩናይትድ ቀጣይ ክረምት ቁጥር 1 የተከላካይ መስመር ኢላማ እንደሆነ የዲያጎ ዳሎም ቦታ ለመተካት ዩናይትዶች በግዢ ዝርዝራቸው ውስጥ ያካተቱት ተጫዋች እንደሆነ ተመልክቷል። የተጫዋቹን የትላንት እንቅስቃሴ ስናይ በተለይ ዩናይትዶች ለምን በፉልባክ ቦታ ላይ እንደፈለጉት በትክክል የሚያረጋግጥ ነው። የቦል ኬሪንግ አቢሊቲው ተጫዋቹ ፓስ የሚያደርግበት መንገድ ክሮሶቹን ስናይ በጣም አትሌቲክ ነው፣ በጣም አግሬሲቭ ነው ይሄ ተጫዋች እና ለሉክሾ እና ለዲያጎ ዳሎት ትክክለኛ የሆነ ተተኪ የሚሆን ተጫዋች ይመስላል። 1 ለ1 ዲፌንድ ሲያደርግ ውጤታማ ነው። ልጁ ከምንም በላይ ደግሞ ትላንት አርሰናሎችን ሲያስጨንቅ የነበረ በጣም ረዥም የሆኑ የእጅ ኳሶችን በመጣል አርሰናሎች ናይትሜር እንዲሆኑባቸው የትላንቱ ጨዋታ አድርጓል። ለጎሉም እንዲሁ ለብሬንትፎርድ ምክንያት የሆነችው ከሱ የእጅ ውርወራ የተገኘች ኳስ መሆኑን ተመልክተናል ማለት ነው እና ዩናይትድ አትሊስት በቀጣይ ክረምት ላይ ከብሬንትፎርድ ሊያስፈርማቸው የሚችላቸው 2 ጥሩ ተጫዋቾች አሉ። አንዱ ካዮዴ ነው፣ አንደኛው ደግሞ ኢግኖር ተብሎ የሚጠራ የብሬንትፎርድ አጥቂ ነው ማለት ነው። ኢግኖር ቲያጎ ተብሎ ይጠራል። ከትላንት ጨዋታዎች እና ከተዘብቶቻችን እንዲሁም ተያያዥ ዜናዎች ወጣ እንበልና አሁን ደግሞ ስለ ራትክሊፍ ጉዳይ እንዲሁ እናንሳ። ራትክሊፍ እኔ ቦምብ የሆነ አስተያየት ብዬ ነው ገልጸው። እንግዲህ ይሄ ቦምብ የሆነው አስተያየት ራሳቸው ላይ ያፈነዱት ነገር ነው። ትላንት ስናወራበት ነበር። በጣም መጥፎ ነገር ነው የተናገሩት። በጣም አጸያፊ ነው። በተለይ በዚህ በሰለጠነ ክፍለ ዘመን እንደዚህ አይነት አስተያየት መስጠት፣ በተለይ ደግሞ የዩናይትድ ክለብ ባለቤት ሆኖ መናገር ትልቅ የሆነ ወንጀል ነው እና እኔ ብስለታቸው ላይ የሰውየው ላይ ጥርጣሬ እንዲያድርብኝ ሆኗል። ዩናይትድን በብቃት ስለመምራታቸውም ከዚህ በኋላ በምን አይምሮ ነው በዚህ አስተሳሰባቸው ራትክሊፍ ማንቸስተር ዩናይትድን ሊመሩ የሚችሉት?
የዩናይትድ ተጫዋቾችንስ ሰብስበው ሲያናግሩ የዩናይትድ ተጫዋቾችስ እንዴት ሆኖ ነው ይሄንን የክለብ ባለቤት ብቻ ስለሆነ ሊያከብሯቸው ወይ ሊሰሟቸው የሚችሉት ራትክሊፍን የሚለው ውስጤ የመጣ ጥያቄ ነው ማለት ነው። በጣም አጸያፊ ነገር ነው የተናገሩት። እንደው እኛ ጥቁር ስለሆነን አፍሪካዊ ስለሆነን ብቻ ሳይሆን በዚህ ደረጃ በተለይ ከሚከበሩ ዩናይትድን ከሚያክል በመላው ዓለም በተለይ በጣም ብዙ ደጋፊ እኮ ዩናይትድ ያለው ጥቁር ነው ታውቃላችሁ። አፍሪካ ውስጥ በጣም ብዙ ደጋፊ ያለው ሚሊየንስ ናቸው። መላው ዓለም ላይ ያሉ ደጋፊዎች አሁን የዩናይትድ ቁጥራቸው ቀላል የሚባል አይደለም። ኦልሞስት እርግጠኛ ቁጥሩ ባይኖረኝም ግን የዩናይትድ ደጋፊዎች በግማሽ ያህል ምናልባት ጥቁርና ከዛ በላይ ሊሆኑ የሚችሉበት በጣም እድል ሰፊ ነው እና በዚህ ድፍረት ይህን አጸያፊ የሆነ አስተያየት መስጠት ብዙ ጣጣ አለው። በኋላ ላይ የሚያመጣው ብዙ ጣጣ አለ። ትላንት ይሄ ነገር ከተሰማ በኋላ ኦፍኮርስ ራትክሊፍ ወጥቶ ይቅርታ እንደማለት ብሎ ስፖንሰር ስምምነቱን ለማፍረስ ይቅርታ የማይጠይቅ ከሆነ ራትክሊፍ ሲያስፈራሩ ነበር። አዲዳስ የዩናይትድ ኦፊሻል የሆነ የትጥቅ አምራች ድርጅት ማለት ነው ትላንት ይሄን ሲያደርግ ነበር እና በኋላ ላይ ግን ራትክሊፍ ወጥቶ ይቅርታ ጠየቀ። የእንግሊዙ ጠቅላይ ሚኒስትር ሁሉ ሳይቀር ይቅርታ እንዲጠይቅ ሁሉ ነገሮት ነበረ። ያንን ነው ተከትሎ አፖሎጃይዝ ያደረገው። ግን በይቅርታ ብቻ ነገሩ የሚታለፍ ነው ወይ? የዩናይትድ ተጫዋቾች ሁሉ ሳይቀር ትላንት እንግዲህ ጥሩ ስሜት አልተሰማቸውም በራትክሊፍ አስተያየት ተብሎ መረጃው ሁሉ ወጥቶ የምጠብቀው ነገር ነው። አሁን የሚያሳስበኝና የሚያሳዝነኝ መሰላቸው ቤተሰቦች ቲሙ እንደዚህ ጥሩ በሆነበት ሰዓት፣ በጣም በተነቃቃበት ሰዓት፣ በተረጋጋንበት ሰዓት እንግዲህ ብዙ የአጀንዳዎች ነበሩ ዩናይትድ ቤት ሲነሱ የነበሩ አሞሪም ከመልቀቁ በፊት። አሁን እሱ ወጣ፣ ቲሙ ውጤታማ እየሆነ ነው፣ ተረጋጋን። ጥሩ የሆነ መንፈስ ጥሩ የሆነ ኢነርጂ ነው በዩናይትድ ዙሪያ የነበረው። ግን አሁን ይሄን ሊቀይር የሚችል እና የቲሙን ውጤታማ አካሄድ እንዲሁ ሊያበላሽ የሚችል መጥፎ የሆነ አጀንዳ ነው ራትክሊፍ በራሱ ጊዜ የፈጠረው ማለት ነው እና አንዳንድ የዩናይትድ ተጫዋቾች ደስተኛ አይደሉም በራትክሊፍ ተብሏል። ምናልባት ሰውየውንም ፊት ለፊት ላያዩ ይችላሉ። ይሄ ነገር ደግሞ የቲም ስፕሪት ላይ ችግር እንዳያመጣ ነው ማለት ነው የሚፈራው። የእንግሊዝ እግር ኳስ ማህበር ኤፍኤው አሁን ራትክሊፍ ላይ ምርመራ እያደረገ ነው ተብሏል። እንግዲህ በምርመራው መሰረት እንግዲህ ጥፋተኛ ሆኖ የሚያገኘው ከሆነ የራትክሊፍን ኮሜንት ከእግር ኳሱ ገለል እንዲል ቅጣት ይጥልበታል ተብሎ ነው የሚጠበቀው። ራትክሊፍ በእግር ኳሳዊ ዩናይትድ እንቅስቃሴዎች ሊታገድና ራሱን አግሎ እንዲቆይ ሊደረግ ይችላል። በስቴዲየም ተገኝቶ ጨዋታዎችን ሁሉ ላይከታተል የሚችልበት እድል አለ። ከዛ ውጭ ደግሞ ክለቡ በራሱ የተለያዩ እቅዶችና የፕሮጀክት ዓላማዎች ያሉት እንደምታውቁት አዲስ ስቴዲየም እስከ መገንባት ድረስ። ግን በዚህ ሁኔታ በዚህ የራትክሊፍ አስተያየት እነኛን ስፖንሰሮች ማግኘትና የአዲሱን ስቴዲየም ፕሮጀክት በይፋ ተግባራዊ እንዲሆን ማድረግ ሊከብደው እንደሚችል ክለቡ ከወዲሁ ስጋት አለው ተብሎ ተነግሯል። ለማንኛውም የግሌዘር ቤተሰቦችም ደስተኛ አይደሉም። ራትክሊፍን ከዚህ በኋላ ሰዎች የማያዩዋቸው በጣም በጥርጣሬ እንደሚሆንና በጥሩ ባልሆነ አመለካከት እንደሚያዩዋቸው ነው የሚገመተው። ዩናይትድ ላይ ተጽዕኖ እንዳያመጣ ግን ስጋት አለ። ለዛ ነው ክለቡ ወጥቶ በይፋ ትላንት ራትክሊፍ የሰጡት አስተያየት ክለቡን አይመለከትም። ማንቸስተር ዩናይትድ አቃፊና ታጋሽ ነው፣ ጥቁሩንም፣ ነጩንም፣ ላቲኑንም፣ አፍሪካውያኑንም፣ አውሮፓውያኑንም፣ አሜሪካውያኑን ሁሉንም ያቀፈ ቡድን ነው በሚል እንደዚሁ ማስተባበያ የተሰጠበት ማለት ነው። እንቀጥል ቤተሰቦች ወደ ተለያዩ ተጨማሪ ዜናዎቻችን አሁን የምናልፈው አጠር አጠር እያደረግኩ ላቀርብላችሁ ሞክራለሁ። ዛሬ የራትክሊፍን መረጃ በዛ መልኩ ካየን በኋላ አሁን የምንሄደው ወደ ቶማስ ቱኸል ነው። ትላንት ዜና አድርሻችሁ ነበር። ቶማስ ቱኸል በዩናይትድ የአሰልጣኝነት ዝርዝር ከተያዙ ሰዎች መካከል አንዱ ነው እና ወደ ዩናይትድ ሊመጣ የሚችልበት እድል አለ የሚል ሪፖርት ወጥቶ ይህንን ዜና ካደረስኳችሁ በኋላ ደግሞ ወዲያውኑ አልቆየም ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ጋር አዲስ የረዥም ዓመት ኮንትራት ሲፈራረም ኦፍኮርስ ይህን ኮንትራት ተፈራረመ ከእንግሊዝ ብሔራዊ ቡድን ጋር ማለት የዩናይትድን ስራ አይዝም ብሎ መቶ መደምደም አይቻልም። ምክንያቱም ታውቃላችሁ ብዙ ጊዜ ብሔራዊ ቡድን እና ቡድንን እንደዚሁ የክለብን ስራ ይዘው ሁለቱን አጣምረው የሚሰሩ አሰልጣኞች ስላሉ እና ይህም ሊሆን የሚችልበት እድል አሁንም ስቲል ክፍት ስለሆነ የእንግሊዝ እግር ኳስ ማህበር እና ማንቸስተር ዩናይትድ ከተስማሙ ይሄ ነገር በቶማስ ቱኸል ፈቃደኝነትም ላይ እንዲሁ ተመስርቶ እውን ሊሆን የሚችልበት እድል አለ። ይሄ ጉዳይ ግን አሁን በጣም ጠባብ እንደሆነ ከምናምራቸው የዜና ምንጮች ከነ ቤን ጃኮብስ ሁሉ ሳይቀር ትላንት ተገልጿል ማለት ነው። ስለዚህ
ከዩናይትድ የአሰልጣኞች ሊስት ውስጥ አሁን ቶማስ ቱኸልን ማውጣት እንችላለን ማለት ነው። ኦልሞስት በቃ ይሄ አሰልጣኝ የዩናይትድ ቀጣዩ አሰልጣኝ የመሆን እድሉ በጣም በጣም ጠባብ ነው። ግን ቱኸል ትላንት በጣም ጥሩ ነገር ተናግሯል። ስለ ዩናይትድ ተጫዋቾች፣ ስለ ሉክ ሾው፣ ስለ ሃሪ ማጉዌር እና ስለ ኮቢ ሜኖ ነው የተናገረው እና ዋንጫው አካቷቸው ይዟቸው ሊሄድ እንደሚችል ፍንጭ የሰጠበትን አስተያየት ነው የሰጠው። በጣም ጥሩ እየተንቀሳቀሱ እንደሆነ፣ በቅርበት እየተከታተላቸው እንደሆነ አሁን ብቻ አይደለም። በተለይ ኮቢ ሜኖን ከዚህ በፊትም ያደርጋቸውን እንቅስቃሴዎች በሙሉ በቅርበት ስከታተል ነበር ብሏል። በባለፈውም የዌስትሃም ዩናይትድ ጨዋታ ላይ በስቴዲየም ተገኝቶ ሲመለከተው ነበረ እና እኔ ለኮቢ ሜኖ በጣም ደስተኛ ነኝ በግሌ። እንዲሁ አሁን ወደ እንግሊዝ ብሔራዊ ቡድን የሚሄድ ነው የሚመስለው። የቶማስ ቱኸል አስተያየት ኮንሲደር ያደርጉታል፣ ይጠሩታል። ቀጣይ የብሔራዊ ቡድን ጨዋታዎች ላይ መጥራቱ ቱኸል አይቀርም። ሶስቱንም የሚጠራቸው ነው የሚመስለው። በተለይ ኮቢ ሜኖን የሚጠራው ነው የሚመስለኝ። ወደ ዓለም ዋንጫውም የሚሄድ እድሉ ያለው ይመስለኛል እና ይህንን ማለቱ ለዩናይትድ ተጫዋቾች ይበልጥ መነሳሳትን ይፈጥራል። ደግሞ ለፍተዋል ሶስቱም ተጫዋቾች፣ የሚገባቸው ነው የሚመስለኝ። ሲዶርፍ ስለ ኮቢ ሜኖ የተናገረው አስተያየት ግን እዚህ ጋር እንዲሁ ጠቀስ አድርጌ ልለፍ። ስመለከተው ይህ ልጅ ሲጫወት እንቅስቃሴውን ሳይ ራሴን ነው የምንመለከተው ብሏል በነገራችሁ ላይ እና ከሲዶርፍ ይሄን የመሰለ አድናቆት ለሜኖ መምጣቱ የሚያስገርም ነው። በጣም የተረጋጋ ተጫዋች ነው ብሏል። በሁሉም የሜዳው ክፍል እንደዚሁ ተጫዋቹ ምርጥ እንቅስቃሴ ማድረግ የሚችል ልጅ ነው፣ ብሬን አለው ሲል ገልጿል። እንደዚሁም ተጫዋቹ የሆነች ስኪል አለችው፣ የሆነች በጨዋታ እንቅስቃሴ መሀል የሚፈጽማት ስኪል እንዳለች ታውቃላችሁ። ተጫዋች የሚቀንስበት መንገድ እንዲሁም ጎል ማስቆጠር ይችላል ብሏል እና ይሄ ተጫዋች ብዙ ነገሩ ከኔ ጋር ይመሳሰላል ሲል ነው ሲዶርፍ የሚያደንቀው። ለዛም ነው ተጫዋቹን የምወደው ይላል እና ኮቢ ሜኖን እንደ አማካይ ብቻ ሳይሆን እንደ ትክክለኛ የሆነ አማካይ ተጫዋች እሱን ማሳደግ ያስፈልጋል፣ በደንብ አድርጎ እሱን ማገዝና መርዳት ያስፈልጋል ሲል ነው የተናገረው። ስለዚህ ይሄ ልጅ ትልቅ ተስፋ እንዳለው እና ከሱ አጨዋወት ጋር ሁሉ እንደሚመስለው ከራሱ ጋር እንደሚያነጻጽረው ኮቢ ሜኖን ባየ ቁጥር ራሱን እንደሚያይ ሲዶርፍ በመናገር ተጫዋቹን አድንቆታል ማለት ነው። አንድ ይሄ ነው። ከዚሁ ጋር ላይ ያይዝላችሁ እና የማጉዌርን እንደው እንደ ዜና ነው ይሄን የምነግራችሁ። ሃሪ ማጉዌር በዩናይትድ ቤት የሚያቆየውን አዲስ ኮንትራት ሊፈርም አሁን በጣም ተቃርቧል። ይሄ ኮንትራትን ሊፈርም ሲስማማ ግን ማጉዌር ከሚያገኘው ሳምንታዊ ደሞዝ ቀንሶ የተባለው ሲግኒፊካንት ከት ነው ያደረገው። ምን ያህል እንደቀነሰ አይታወቅም። አይ ቲንክ አሁን 120 ሺህ መሰለኝ በሳምንት በዩናይትድ ቤት የሚያገኘው ይሄ አካባቢ ነው። ተጫዋቹ ደሞዙን ለመቀነስ የፈለገው በዩናይትድ ቤት የመቆየት ከፍተኛ የሆነ ጉጉት ስላለው ነው ተብሏል። ብዙ ክለቦች ይፈልጉት ነበር እንግሊዝ ውስጥ፣ እንዲሁም ወደ ጣሊያን በተለይ በርካታ ክለቦች ዩናይትድ ቤት ምናልባት ከሚከፈለው በላይ ደሞዝ ከፍለው ሊያስፈርሙት ጥረት ሲያደርጉ ነበር። እንደ ዲን ጆንስ ዘገባ ከሆነ ግን ማጉዌር ምንጊዜም ቢሆን ቅድሚያ የሰጠው ለዩናይትድ በዩናይትድ ቤት መቆየት ኢቨን ደሞዙን ቀንሶ ሁሉ ሳይቀር የመቆየት ፍላጎት ስለነበረው ሌሎች ክለቦች ጋር ሲሪየስ የሆነ ንግግር አላደረገም። የዩናይትድ ኮንትራት ንግግሩን እስኪፈታ ድረስ አሁን ግን ተጫዋቹ አዲስ ኮንትራት ለመፈራረም እጅግ ተቃርቧል ተብሏል እና ለሃሪ ማጉዌር በጣም ሁላችንም ደስተኛ ነን። እንግዲህ ጥሯል፣ በጣም ለፍቷል። ዩናይትድ በተለይ አሁን በሚፈልገው ጊዜ ያለው ኤክስፒሪየንስ በተለይ ከሴንተር ባክ ቦታ ላይ ከማርቲኔዝ ጋር የፈጠሩት ጥምረት በተለይ አየር ላይ ኳሶች ላይ ሃሪ ማጉዌር በቲሞን አሁን በተረጋጋ መልኩ እየጠቀመ ያለ የዩናይትድ ወሳኝ የሆነ የተከላካይ መስመር ተጫዋች ይመስለኛል እና ዮሮ እነ ሄቨን አውቃለሁ ታለንት ያላቸው ልጆች ናቸው፣ ግን ገና የሀያዎቹ መጀመሪያ ላይ ያሉ የተከላካይ መስመር ተጫዋቾች ናቸው። አትሊስት እኔ አንድ ተከላካይ የዩናይትድን በሚያክል ትልቅ ቡድን ውስጥ የሴንተር ባክ ቦታን መምራት አለበት ብዬ የማስበው አትሊስት ከ24 25 ዓመት በኋላ ነው ብዬ ነው በግል የማስበው። 24 ዓመት ራሱ እርሊ ነው ለተከላካይ፣ በጣም በሳል መሆን መቻል ያስፈልጋል እና ዩናይትድ ትልቅ የሆነ የሴንተር ባክ ታለንት አለው። ብዙ ታለንት ያላቸው የተከላካይ መስመር ተጫዋቾች አሉ። ከየትኛውም ክለብ በላይ ዩናይትድ አሉ ከወጣቶች ተከላካዮች አንጻር ስናይ። እነኚህ ልጆች ግን ቀስ እያሉ በትክክለኛ የመጫወቻ ሰዓት እድል እየሰጡ ልክ የወሮ ባለፈው እንዳደረገው በብስለት ነው ዩናይትድ ማሳደግ እነኚህ ልጆች ያለበት ብዬ የማስበው። ለዛም ነው እንግዲህ በሃሪ ማጉዌር አዲስ ኮንትራት መፈረም ደስተኛ የሆንኩት። ቤተሰቦች በደንብ እነኚህ ልጆች ልምድ እስኪያገኙ እስኪበስሉ ድረስ ማለት ነው እና ለቀጣዮቹ እንደው 10 ዓመታት ዩናይትድ በጣም አስተማማኝ የሆነ የተከላካይ መስመር ተጫዋቾች ይኖሩታል በሄቨን እና በሌኒ ዮሮ በአማካኝነት። እስከዛው ግን
እነ ሃሪ ማጓየር የመሳሰሉ ተጫዋቾች አብረዋቸው መሆናቸው ብዙ ትምህርት እንደሚሰጣቸው ኤክስፔሪያንሱን እንደሚያገኙ ነው እኔ ተስፋ የማደርገው። በማንቸስተር ዩናይትድ የአሰልጣኝነት ዜና እንግዲህ ቅድም የቶማስ ቱኸልን ጉዳይ አንስተን ነበር። ወደዛ እንመለስ እና አዲስ ስም እንዲሁ ስለተነሳ ነው ከዩናይትድ አሰልጣኝነት ስራ ጋር በተያያዘ አሁን ቶማስ ቱኸልን ቀንሰናል። ዩናይትድን ለመያዝ ዝርዝር ውስጥ ካሉ አሰልጣኞች መካከል አሁን የዲዘርቢም ስም እየደበዘዘ መጥቷል። ምክንያቱም ዲዘርቢ በእንግሊዝ ፕሪሚየር ሊግ ተመልሰው ዩናይትድን የመያዝ ፍላጎት አላቸው። እንግሊዝ መልሰው መስራት ይፈልጋሉ ተብሎ ተገልጾ ፍላጎቱ እንዳላቸው ዲዘርቢ ቢነገርም እና በዩናይትድ በኩልም እንዲሁ አድናቆቱ አለ ቢባልም ግን ቶተንሃም ነው አሁን ዲዘርቢን ለመቅጠር ገፍቶ የሄደውና ቶተንሃም ሊቀጥሩ አሁን ተቃርበዋል ተብሎ ተገልጿል። በዩናይትድ በኩል ጠንከር ያለ ፍላጎት ያለ አይመስልም እንዲሁ ሊስታቸው ውስጥ ያለ አሰልጣኝ ቢሆንም ግን ስለዚህ አሁን ለዩናይትድ የሚያስቀርበው ነገር ትላንት ደግሞ በተመሳሳይ ዜና ነው የብራዚል ብሔራዊ ቡድንም ካርሎ አንቸሎቲን ረጅም ዓመት ኮንትራት ያስፈርመው ማለት ነው። እንግዲህ እነኚህ ሁለት አሰልጣኞች ቱኸልም ካርሎ አንቸሎቲም በዩናይትድ ሲፈለጉ የነበሩ ሁለት ትላልቅ አሰልጣኞች ናቸው ይመጣሉ ተብሎ እና ሁለቱም ነው አሁን ከሊስት ውስጥ የተነሱት ማለት ነው። ቅድም የነገርኳቸው ኤክሴፕሽናል የሆነች ነገር ግን እንዳለች ሆኖ ማለት ነው ጠባብ የመያዝ እድል እንዳላቸው ይሄ እርግጥ ነው። አሁን ዲዘርቪም ተቀነሱ ማለት የዩናይትድ ኦፕሽኖች አሁን እየጠበቡ መጥተዋል። በአሰልጣኝ ቅጥሩ ጉዳይ ላይ ማለት ነው። ሉዊስ ኤንሪኬ ያለ፣ ዣቪ ሄርናንዴዝ አለ። እንደው ትልልቅ ስሞች ከተባሉ እነኚህ ናቸው ያሉ። ሌሎችም አሰልጣኞች አሉ። ኦፍኮርስ በርንመዝ ግሌስነርም አለ የክሪስታል ፓላሱ። ሌሎች እንደዚህ አይነት አቨሬጅ የሆኑ አሰልጣኞች ኦፕሽን ሊኖረው ይችላሉ። ግን ትልቅ ኤክስፔሪንስ ያለው የዩናይትድን የማሰልጠኝ ጫናን መቋቋም የሚችል አሰልጣኝ ብለን ካለን እነ ሉዊስ ኤንሪኬ እና ዣቪ ሄርናንዴዝ ብቻ ነው የቀሩት ብለን ማለት እንችላለን። ሌሎቹ ከማርኬት ውጭ ስለሆኑ እነ ዚዳንን የመሳሰሉት ማለት ነው። እና አሁን ማንቸስተር ዩናይትድ አማራጮቹ እጅግ እየጠበቡ የመጡበት ሁኔታ ነው ያለው ማለት ነው። አሰልጣኝ ቅጥርን በተመለከተ እንደው ቀደም ብሎ እንዳሰቡ በርካታ አሰልጣኞችን አወዳድሮ የመቅጠር ህልሙ አሁን የክለቡ ላይሳካ የሚችልበት እድል አለ። ሉዊስ ኤንሪኬ የራሱ የሆነ በተም ላይን አሉ። አሰልጣኙ ከዩናይትድ አመራሮች ጋር ላይስማማ የሚችልበት እንደዚሁ አንዳንድ ጉዳዮች አሉ። ለምሳሌ ትልቅ የዝውውር ባጀት መፈለግ፣ በክለቡ የዝውውሮች ላይ ፈላጭ ቆራጭ መሆንም መጠየቁ ይህን ክለቡን ላይስማማ ይችላል ተብሎ ነው የተነገረው። ዣቪም ቢሆን እንደዚሁ ቀላል የሆነ ፍላጎት ያለው አሰልጣኝ አይደለም። ከተጫዋቾች ግዢ ጋር ክለቡን ለማጠናከር እንዲሁም በዝውውሮች ላይ ለመወሰን ዣቪም ጥያቄ እንደሚያነሳ ይታመናል። ስለዚህ ማይክል ካሪክ አሁን ምናልባት ወደ ማንቸስተር ዩናይትድ የአሰልጣኞች ዝርዝር ውስጥ በቋሚነት የሚመለስበት እድል ሊኖር ይችላል እጩ ሆኖ። ከዛ ውጪ ግን እንደ ትልቅ አሰልጣኝ በጣም ኤክስፔሪንስ እንዳለው አሰልጣኝ ባናየውም ግን ጥሩ ስራ እየሰራ አሰልጣኝ ነው ኒግልስማን በባየር ሙኒክ ቤት አሁን በጀርመን ብሔራዊ ቡድን ውስጥ ይሄን ስራ መስራት ችሏል። እና ክሪስቶፈር ቪቭል የኒግልስማን አድናቂ ነው እና ቪቭል ምናልባት ይሄ ሰው ወደ ማንቸስተር ዩናይትድ እንዲመጣ ፖሽ ሊያደርግ ይችላል ተብሎ ነው። ኒግልስማንም በዩናይትድ የአሰልጣኞች ቅጥር ዝርዝር ውስጥ አሁን ሊገባ እንደሚችል ሪፖርቶች እየጠቆሙ ያሉ። ማንቸስተር ዩናይትዶች ወደ ዝውውር መረጃዎች አለፍን። ቤተሰቦች ዩናይትዶች ከፒኤስጂ ጋር እየተፎካከሩ ነው ይለናል ይሄ መረጃ። 17 ዓመቱን የቤኔፊካ የፊት መስመር ተጫዋች አኒሲዮ ካብራልን ለማስፈረም ነው ፉክክር ውስጥ የገቡት። ተጫዋቹ 2 ጎል ብቻ ነው ያስቆጠረው፣ ግን በ3 የመጀመሪያ ፕሮፌሽናል ጨዋታዎቹ ነው እንግዲህ 2 ጎሎችን ለቤኔፊካ ማስቆጠር እየቻለው። በተለይ በአውሮፓ መድረክ እነኝን ጎሎች ማስቆጠሩ ነው እንግዲህ በርካታ የሆኑ ክለቦች ይህን ተጫዋች እንዲመለከቱት ስካውቶቻቸውን በመላክ እንዲያዩትና እንዲገመገሙት ያደረጋቸው። ከነኚህ ክለቦች መካከል አንዱ ዩናይትድ ነው። ካብራል በቅርቡ ፌብርዋሪ 15 ላይ ነው እንግዲህ 18 ዓመት የሚሞላው። ይህም ከ2 ቀን በኋላ 18 ዓመት ይሞላዋል። ሚዲያ ፎት ነው ይህን ዜና ይዞ የወጣው። ጆዜ ሞሪኖ በነገራችሁ ላይ ስለዚህ 17 ዓመት ተጫዋች የሚከተለውን አስተያየት ሰጥተዋል። እናቱን አግኝቻት ነበረ ብሏል እና እናቱን ስመለከታትና እሷን ሳናግራት ለደቂቃዎች ያህል ነበር ያወራኋት ነው የሚለው እና ልጁ በምን አይነት እጅ እንዳደገ የተረዳሁት ብሎ ነው የሚናገረው ማለት ነው። እና እሷ በጣም ካልም ነበረች፣ በጣም ፒስፉል ነበረች ስታወራ እና በጣም ሀምብል የሆነች እናት ነው ያለችው እና ልጁም አሁን ይሄን ባህሪ ከየት እንደተላበሰው እና ከየት እንደያዘው
እናቱን አግኝቼ ለደቂቃዎች ያህል ባወራሁበት ወቅት ነው ያረጋገጥኩት በሚል ነው ጆዜ ሞሪኖ አስተያየቱን የሰጠው። ስለዚህ ታዳጊ ተስፋ አደርጋለሁ በእሱና በቤኔፊካ መካከል ያለው ነገር በደንብ ይቋጫል ብሎ ነው የተናገረው ሞሪኖ። ያው ጥሩ የሆነ ኮንትራት ሊያስፈርሙት ከቤተሰቦቹ ጋር ቤኔፊካዎች ንግግር ላይ ስለመሆናቸው ግልጽ ነው። በዛ ጉዳይ ላይ ነው ጆዜ አስተያየት እየሰጡት እና ቤኔፊካዎች ከትልልቅ የዓለማችን ክለቦች ይሄን ተጫዋች ለመጠበቅ ጠንከር ያለ ኮንትራት ሊያስፈርሙት ጥረት ላይ ስለመሆናቸው እና ይሄን እንደማያደርጉ ልጁን እንደሚጠብቁት እምነት እንዳላቸው ነው ጆዜ ሞሪኖ ስለዚህ ታዳጊ ተጫዋች ካብራል በቅርቡ አስተያየት የሰጡ። የማንቸስተር ዩናይትድ የቀድሞ ተጫዋቾች በአማካይ ክፍል ዝውውር ላይ የተለያዩ ሀሳቦችን እያነሱ ነው የሚገኙት። ለምሳሌ ኦዌን ሃርግሬቭስ ኤሊዮት አንደርሰን ለዩናይትድ በጣም ምርጥ ፈራሚ ይሆናል ሲል አስተያየቱን ሰጥቷል። ኢሊየት እንግዲህ ለዩናይትድ አማካይ ክፍል የሚሆን ሳይዝ አለው ብሏል። ይህን ፊዚካሊ ነው ያለው። ስኪሎችም አሉት ተጫዋቹ የሚያስፈልገውን ነገሮች በሙሉ አሟልቶ ይዟል ሲል ነው የሚናገረው። ኢሊየት አንደርሰን በጣም አድርጌ እወደዋለሁ። በተለይ ያለው ፐርሰናሊቲ ከችሎታዎቹ ጎን ለጎን በጣም ጥሩ የሆነ የአማካይ ስፍራ ተጫዋች ነው በግል ባህሪም ብሏል። ይሄ ደግሞ በእግር ኳስ ከአንድ ተጫዋች የምትጠብቀው እና የሚያስፈልገው ነገር ነው ሲል የተናገረው። ለማንቸስተር ዩናይትድ ለሚያክል በጣም ትልቅ ለሆነ ቡድን የመጫወት አቅሙ ያለው እና ይህንን ጫና መቋቋም የሚችል ተጫዋች እንደሆነ ያመንኩበት ልጅ ነው ሲል ነው እንግዲህ የቀድሞ ክለቡ ዩናይትድ ኢሊየት አንደርሰንን እንዲያስፈርም ኦዌን ሃርግሬቭስ አስተያየቱን የሰጠው። ሌላኛው ዩናይትድ ሌጀንድ ተከላካይ ያፕስታም በበኩሉ ዩናይትድ ካርሎስ ባሌባን ማስፈረም አለበት ሲል እሱም የራሱን ሀሳብ ተናግሯል። እንዲህ ብሏል ስለ ባሌባ ሲናገር ባሌባን በእውነቱ በጣም እወደዋለሁ በብራይተን እያሳየ ባለው ብቃት ብሏል። በተለይ አምናውም ብቃት ስለማለት ፈልጎ ይመስለኛል ባሌባ ዘንድሮ ጥሩ ስላልሆነ ማለት ነው። ስለዚህ ካሳሜሮን በአግባቡ መተካት የሚችል የአማካይ ስፍራ ተጫዋች ነው ብሎ ይናገራል። ከዚህ በፊት ፍራንክ ዲዮንግን እወደው ነበር እና ወደ ማንቸስተር ዩናይትድ ቢመጣ ብዬ እመኝ ነበር ብሏል። ነገር ግን እሱ ይሄ ህልም ሊሳካ አልቻለም። በባርሴሎና ሊቆይ ችሏል ፍራንክ ዲዮንግ ብሏል። ማንቸስተር ዩናይትድ እንደው ተጫዋቾችን ማስፈረም መቻል ይኖርበታል። አማካይ ስፍራ ላይ በተለይ እነ ካሳሚሮ የመሳሰሉ ተጫዋቾች የሚለቁ መሆናቸውን ተከትሎ ስለዚህ እነኝህን ተጫዋቾች ለመተካት ምናልባት ከኳስ ጋር በጣም በምቾት መጫወት የሚችል አማካይ ማስፈረም አለባቸው ብዬ አስባለሁ ብሏል። ለዛ ነው ባሌባ ለዩናይትድ የአማካይ ክፍል ተመራጩ አማካይ ይሆናል ብዬ እሱን እንዲያስፈርሙት የምፈልገው ሲል ነው የቀድሞ ዩናይትድ ሌጀንድ ተከላካይ አፕስታም ዩናይትዶች ባሌባን እንዲያስፈርሙ ጥቆማ የሰጠው ማለት ነው። ቤተሰቦቻችን ግን በካርሎስ ባሌባ ጉዳይ ትላንት መረጃውን እንዳደረስኳችሁ ብራይተኖች እጅግ ከፍተኛ የዝውውር ገንዘብ አሁንም እንደፈለጉ ነው። ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች ዝውውር እንፈልጋለን ማለታቸውን ቲም ቶክ ትላንት መዘገቡንና እኔም መረጃ ማድረሴ ይታወቃል። ዩናይትድ ብቻ አይደለም ቼልሲ፣ ቶተንሃም፣ ፒኤስጂ እና ኒውካስል የ22 ዓመቱን ካሜሮናዊ አማካይ ስፍራ ተጫዋች ማስፈረም ይፈልጋሉ ግን በዚህ ያህል ገንዘብ ተጫዋቹን ለመውሰድ ፍላጎት በተለይ በዩናይትድ በኩል ያለ አይመስልም ተብሎ ነው እንግዲህ ወደ ሌሎች የዝውውር ኢላማዎች ዩናይትድ ፊቱን ሊያዞር እንደሚችል እየተገለጸ ያለው እና ካሌብ የተባለው ልጅ በተለይ ካሌብ ሬንኬ የተባለ የ20 ዓመት የዲፌንሲቭ ሚድፊልድ ተጫዋች የሆነው ለኖርዌይስላንድ ተብሎ ለሚጠራ ክለብ ለዴንማርክ ውስጥ ነው የሚጫወተው። ይህን ልጅ ለማስፈረም ዩናይትዶች ፉክክር ውስጥ ገብተዋል ተቀላቅለዋል ተብሎ የተነገረው ብራይቶኖች የካርሎስ ባሌባ ምትክል ያደርጉ ነው የሚፈልጉት። ዩናይትዶችም ግን እየተከታተሉት ነው። ይህን ልጅ በጥብቅ ተብሎ ተገልጿል። ስለዚህ ዩናይትድ ለካርሎስ ባሌባ ምትክል ሊሆን ይችላል ተብሎ በብራይተን የታሰበውን ልጅ አምጥተው ባሌባ ሊተዉ የሚችሉበት እድል አለ ማለት ነው። ፕሬስ ሬዚስታንት ነው ይሄ ልጅ። እንዲሁም ከኳስ ጋር ያለው ምቾት በጣም አስደናቂ ነው። የረዥም ርቀት ፓሶቹ አስደናቂ ናቸው። ፈጣን አሳቢ ነው አማካይ ክፍል ላይ። እንዲሁም ዩናይትድ የሚፈልገውን ፊዚካሊቲ ማሟላት የሚችል ቨርሳቲሊቲ ያለው ከኳስ ጋር በጣም ኮምፖዠር ያለው ልጅ ነው። ወርክሬቱ እና 1v1 ሲገናኝም ምርጥ የሆነ ዲፌንሲቭ ሚድፊልድ ተጫዋች ነው ተብሎ ነው እንግዲህ በዩናይትድ በብራይተን ከነኚህ ውጭ ደግሞ በሊቨርፑል እጅግ በጥብቅ
ክትትል ላይ የወደቀው ይህ የኖርዌይስላንድ የአማካይ ተከላካይ ስፍራ ተጫዋች በዩናይትድ የዝውውር ራዳር ውስጥ ገብቷል ማለት ነው። ቤተሰቦቻችን እነዚህን ይመስላሉ የዛሬ ዜናዎችን አጠር አጠር አድርጌ ወደ እናንተ አድርሻለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ በተለያዩ ዜናዎች ስለማገኛችሁ ቼክ አድርጉን። አብራችሁን ስለሆናችሁ እያመሰገንኩኝ ሰናበታችኋለሁ። ሰላም ሁኑ ባይ